የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። አሜሪካ ቻይናዊውን የአይቲ ባለሙያ ያለበትን ለጠቆመኝ $10 ሚሊዮን እከፍላለሁ አለች። በናይጄሪያ ለደህንነቱ የሰጋ ፓስተር መሳሪያ ታጥቆ መስበኩ አነጋጋሪ ሆኗል። የዓለማችን ባለጸጋዎችና የገዟቸውን ሚዲያዎችንም እንነግራችኋለን። ኒውዮርክ ከተማ ዝሙትን ከወንጀልነት ሰርዛለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ የአይቲ ባለሙያው ያለበትን ለጠቆመኝ $10 ሚሊዮን ከፍላለሁ አለች። ቻይናዊው የአይቲ ባለሙያ ከ81 ሺህ በላይ ቁልፍ መረጃዎችን ከአሜሪካ ኩባንያዎች በበይነ መረብ ጥቃት መንጥፏል ተብሏል። ጉዋንቲያንፌንግ የተሰኘው የ30 ዓመት ወጣት የኢንፎርሜሽን ቴክኖሎጂ ባለሙያ ሲሆን በቻይናዋ ሲቹ ግዛት ይኖራል። ይህ ወጣት ሲቹዋን ኢንፎርሜሽን ቴክኖሎጂ ኩባንያ ተቀጥሮ የሚሰራ ባለሙያ ሲሆን በፈረንጆቹ 2020 ላይ በአሜሪካ ኩባንያዎች ላይ ከባድ የበይነ መረብ ጥቃት መፈጸሙ ተነግሯል። ወጣቱ ባደረሰው ጥቃት ምክንያት 81 ሺህ ቁልፍ የሚባሉ መረጃዎችን መንትፏል የተባለ ሲሆን የአሜሪካ ቁልፍ ተቋማት ደግሞ የጥቃቱ ዋነኛ ሰለባ እንደሆኑ ኤፍቢአይ በድረገጹ ላይ አስፍሯል። እንዲሁም ይህ ወጣት የመነተፋቸውን ቁልፍ መረጃዎች ለቻይና የቢዝነስና መንግስታዊ ተቋማት አሳልፎ እንደሰጠም ታውቋል። ወጣቱ ከመነተፋቸው መረጃዎች ውስጥም የበርካታ ዓለም አቀፍ ተቋማት የይለፍ ቃሎች፣ ጠቃሚ መረጃዎችና ሌሎች መሰረተ ልማቶች ዋነኞቹ እንደሆኑ ታውቋል። የወጣቱ ቀጣሪ ኩባንያ ግለሰቡን አሳልፎ እንዲሰጥ ከአሜሪካ ለቀረበለት ጥያቄ ባለሙያው የት እንዳለ እንደማያውቅ መናገሩን ተከትሎ ማዕቀብ ተጥሎበታል። በመሆኑም አሜሪካ የወጣት ያለበትን ለጠቆመኝ $10 ሚሊዮን ጉርሻ እሰጣለሁ ብላለች። በናይጄሪያ ለደህንነቱ የሰጋ ፓስተር መሳሪያ ታጥቆ መስበኩ አነጋጋሪ ሆኗል። ግለሰቡ አንዳንድ ሰዎች ሊያጠቁኝ እንደሚፈልጉ ተረድቻለሁ ነው ያለው። በምዕራብ አፍሪካዊቷ ናይጄሪያ አንድ የክርስትና ሃይማኖት ሰባኪ ወይም ፓስተር ክላሽ ይዞ መታየቱ ብዙዎችን አስገርሟል። ኡቼ አግቤ የተሰኘው ይህ ናይጄሪያዊ በአቡጃ ለደህንነቴ ሰግቻለሁ በሚል ነው ክላሽ ታጥቆ ወደ ቤተ ክርስቲያን መምጣቱን ቢቢሲ የዘገበው። የተወሰኑት ሰዎች እኔን ማጥቃት ይፈልጋሉ፣ ስለዚህ ይህንን ክላሽ ታጥቄ መጥቻለሁ ሲል ለአምልኮ ወደ ቤተ ክርስቲያን ለመጡ ተከታዮቹ ተናግሯል ነው የተባለው። በናይጄሪያ ሕግ መሰረት አንድ ግለሰብ የጦር መሳሪያ መታጠቅ የሚችለው ከፖሊስ ፍቃድ ካገኘ ብቻ እንደሆነ ተነግሯል። ይሁንና ይህ ፓስተር የጦር መሳሪያውን የታጠቀው በህጋዊ መንገድ ይሁን አይሁን እስካሁን አልታወቀም። ግለሰቡ አክሎም ከጌታ ስልጣን የተሰጠን አገልጋዮች ህዝቡን የመጠበቅ ግዴታ ተጥሎብናል። የጦር መሳሪያ መታጠቄም በቤተ ክርስቲያን ውስጥ ያሉ ሰዎችን ደህንነት የመጠበቁ አካል ነው ሲልም ለአምልኮ ለመጡ ናይጄሪያውያን መናገሩ ተነግሯል። በናይጄሪያ ቦኮ ሃራም በሚል የሚታወቀው የሽብር ቡድን ብዙ አደጋዎችን በዜጎች ላይ በማድረስ ላይ ሲሆን ከቅርብ ጊዜ ወዲህ ደግሞ የክርስትና ሃይማኖት ተከታዮችና አገልጋዮች የጥቃቱ ዋነኛ ኢላማ እየሆኑም ይገኛሉ። ከቅርብ ጊዜ ወዲህ የዓለማችን ባለጸጋዎች ሚዲያዎችን በብዙ ሼር አሊያም ሙሉ በሙሉ እየገዙ ናቸው። በዓለማችን ቀዳሚ የመረጃ ምንጭ ከሆኑ ኩባንያዎች ጀርባም የባለጸጋዎች እጅ አለበት። የዓለማችን ባለጸጋዎችና የገዟቸው ሚዲያዎች በአሁኑ ወቅት የዓለማችን ቀዳሚ የሚባሉት ባለጸጋ የሆኑ ግለሰቦች በሚዲያና ቴክኖሎጂ የሥራ ዘርፍ እየተሰማሩ ናቸው። ለአብነትም የአማዞኑ የሎጂስቲክስ ኩባንያ ባለቤቱ ጄፍ ቤዞስ ዋሽንግተን ፖስት የተሰኘው ሚዲያ ባለቤት ናቸው። የ61 ዓመቱና $214 ቢሊዮን የተጣራ ሀብት ያለው ቤዞስ በአሜሪካና በመላው ዓለም ተጽዕኖ ፈጣሪ የሆነው ዋሽንግተን ፖስት ሚዲያን ገዝቷል። ሌላኛው የዓለማችን ባለጸጋ ሮበርት ሙርዶክ በአሜሪካና አውሮፓ በርካታ ሚዲያዎችን የተቆጣጠሩ ሲሆን
ፎክስ ኒውስ፣ ኒውዮርክ ፖስት፣ ስካይ ኒውስ፣ ዎል ስትሪት ጆርናል እና ሌሎች ሚዲያዎችን በባለቤትነት እንደያዙ ናቸው። ሩሲያዊው ባለጸጋ አሌክሳንደር ለበዴቭ ዘ ኢንዲፔንደንት የተሰኘውን ጋዜጣ ሲቆጣጠር የቻይናው ጃክማ ከሎጂስቲክ ኩባንያ ባለቤትነቱ በተጨማሪ በእስያ ተነባቢው ሳውዝ ቻይና ሞርኒንግ ፖስት የተሰኘውን ጋዜጣ በባለቤትነት ይዟል። ኒውዮርክ ከተማ ዝሙትን ከወንጀልነት መሰረዟ ታውቋል። ከተማዋ ዝሙት መፈጸምን የሚከለክል ሕግ ያወጣችው ከ110 ዓመታት በፊት ነበር። ከተማዋ በወቅቱ ይህንን ሕግ ያወጣችው የትዳር ፍችን ለመከላከል በሚል እንደነበርም ተገልጿል። ኒውዮርክ ከተማ አሁን ዝሙትን ከወንጀልነት በይፋ ሰርዛለች። የዓለማችን ቁጥር 1 የዲፕሎማሲ ማዕከል የሆነችው ኒውዮርክ ከተማ ዝሙት መፈጸም የሚከለክለውን ሕግ አንስቻለሁ ነው ያለችው። ከተማዋ በ1907 ዝሙት መፈጸምን የሚከለክል ሕግ ያወጣች ሲሆን ይህንን ሕግ ተላልፎ የተገኘ ሰው በ3 ወር እስራትም ይቀጣ ነበር። ይሁንና ከተማዋ ይህንን የዝሙት ሕግ ከወንጀልነት አሁን በይፋ መሰረዟን ገልጻለች። ለዚህም ምክንያት ደግሞ ሕጉ ወቅቱን የሚመጥን አይደለም በሚል ነው። ከንቲባው አክለውም ሕጉ ወቅቱን ያልጠበቀና ያረጀ እንደሆነም ተናግረዋል። ከትዳር ውጭ የሚደረግ ወሲብን ለመከልከል በሚል የተዘጋጀው ይህ አጥፊዎችን ለመያዝ አስቸጋሪ ነው መባሉ ለሕጉ መሻር ሌላኛው ምክንያት እንደሆነም ተመላክቷል። ሕጉ ከወጣበት ጊዜ ጀምሮ በ12 ሰዎች ላይ የዝሙት ወንጀል ክስ የተመሰረተ ሲሆን 5 ሰዎች ብቻ በዚህ መሰረት ተቀጥተዋልም ተብሏል። ለመጨረሻ ጊዜም በዚህ ወንጀል ክስ የተመሰረተው በ2010 ላይ ሲሆን ክሱ በስምምነት እንዲቋረጥ ተደርጓል። ኒውዮርክ ይህንን አነጋጋሪ ሕግ በ1960 ላይ ለመሰረዝ አስባ የነበረ ቢሆንም በወቅቱ የሕጉ መሰረዝ የትዳር ፍችን ያባብሳል በሚል ፖለቲከኞች ባሰሙት ተቃውሞ ምክንያት ሳይሰረዝ ቆይቷል። ከ100 ቢሊዮን ዶላር በላይ ወጪ ከሚደረግባቸው 10 የዓለማችን ሜጋ ፕሮጀክቶች ውስጥ 4ቱ በአረብ ሀገራት እንደሚገኙ ተነግሯል። በሳውዲ፣ ኩዌት እና ማሌዥያ ግዙፍ ከተሞች ግንባታ እየተደረገ ነው። ከዓመታት በፊት አንድ ፕሮጀክት ሜጋ ወይም ትልቅ ነው ለመባል 10 ቢሊዮን ዶላርና ከዚያ በላይ ወጪ ሊደረግበት ይገባ ነበር። በአሁኑ ወቅት ግን ከ100 ቢሊዮን ዶላር በላይ በጀት የተያዘላቸው ግዙፍ ፕሮጀክቶች በግንባታ ላይ ናቸው። 21ኛው ክፍለ ዘመን ከመጠናቀቁ በፊትም 1 ትሪሊየን ዶላር የሚያወጣ ሜጋ ፕሮጀክት ሊኖር እንደሚችል የግንባታ ሶፍትዌር ኩባንያው ዋን ቢልድ ግምቱን አስቀምጧል። ኩባንያው በአሁኑ ወቅት ከ100 ቢሊዮን ዶላር በላይ ወጪ ከሚደረግባቸውና ግንባታቸው ከተጀመረ 10 ግዙፍ ፕሮጀክቶች ውስጥ 4ቱ በባህረ ሰላጤው ሀገራት እንደሚገኙ ይፋ አድርጓል። በሰሜን ምዕራብ ሳውዲ እየተገነባ ያለውና እስከ 2030 ድረስ 300,000 ሰዎችን ማኖር ይችላል የተባለው የኒዮም ከተማ ፕሮጀክት 500 ቢሊዮን ዶላር ወጪ ይደረግበታል። ሳውዲ አረቢያ 500 ቢሊዮን ዶላር በላይ ወጪ በማድረግ የምትገነባው የኒዮም ምድረ በዳ ከተማ የኃይል ምንጩ ሙሉ በሙሉ ከታዳሽ ኃይል እንደሚሆን ተነግሮለታል። ሳውዲ አረቢያ በምድር ላይ አምሳያ የሌለው ከተማ በምድረ በዳ ላይ ለመገንባት አቅዳ እየሰራች እንደሆነ መረጃዎች ያመላክታሉ። ዘውዳዊው ልዑል መሐመድ ቢን ሰልማን በፕሮጀክቶቹ እቅድ መሰረት በሰሜን ምዕራብ የሀገሪቱ ክፍል የሚገኘው 170 ኪሎ ሜትር የባህር ጠረፍ መተላለፊያ መስመር ምንም የካርቦን ልቀት እንዳይኖረው ተደርጎ የሚገነባው ከተማው ከመኪና ነፃ እንደሚሆንም ይፋ ሆኗል። ዘመናዊው ከተማ ሙሉ በሙሉ የኃይል አቅርቦቱ ከንጹህ ታዳሽ ኃይል ምንጮች የሚሸፈን ሲሆን ይህም ሳውዲ አረቢያ በነዳጅ ላይ ከተመሰረተ ኢኮኖሚ ለመላቀቅ በምታደርገው ጥረት አንድ ትልቅ እርምጃ ይሆናል የተባለው። ዘላይን የሚል ስያሜ የተሰጠው ከተማው ኒኦም በተባለ ምድረ በዳ ላይ እንደሚገነባ ነው ይፋ የሆነው። በከተማው 1 ሚሊዮን ሕዝብ ይኖርበታል የተባለ ሲሆን ነዋሪዎቹ እንዲተሳሰሩና ከተፈጥሮ ጋር ተስማምተው እንዲኖሩ በሰው ሰራሽ አስተውሎት እንደሚተዳደሩም ነው የዘ ኢንተርናሽናል ዘገባ የሚያሳየው። በጅዳ እየተገነባ ያለው የንጉስ አብዱላህ የኢኮኖሚ ከተማና በሰሜን ኩዌት ግንባታው እየተካሄደ የሚገኘው የሲልክ ከተማም በዓለማችን ከቀዳሚዎቹ ሜጋ ፕሮጀክቶች መካከል ተጠቃሾቹ ናቸው። 6ቱን የገልፍ ትብብር ምክር ቤት አባል ሀገራትን ማለትም ሳውዲ፣ ኤሚሬትስ፣ ባህሬን፣ ኩዌት፣ ኦማንና ኳታር በባቡር መሰረተ ልማት ለማስተሳሰር ያለው ፕሮጀክት 250 ቢሊዮን ዶላር የሚጠይቅ ነው። የአውሮፓ ህብረት አባል ሀገራትን በመንገድ፣ በባቡር፣ በአየርና ውሃ ትራንስፖርት የሚያገናኘው ቲኤንቲ የባቡር ኔትወርክ ፕሮጀክት በ600 ቢሊዮን ዶላር ቀዳሚው ነው። ይህ አዋዜ ልዩ ላልሰማችሁ ነው።
የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።